ክርስቲያን ኦርቶዶክስ እድሜው ከ35 በላይ የትም ሀገር ቢሆን ግን ኢትዮጵያ የማይኖር ከኢትዮጵያ ውጭ የትም ሀገር የሚኖር እሺ። መልኩ ጸይም፣ ቀይ፣ ጥቁር ችግር የለውም መልኩ። እሺ። ቁመቱ አጭር፣ ረጅም፣ መካከለኛ? ረዥም ቢሆን ይመረጣል። ስራ ቢኖረውም ባይኖረውም ትቀበይዋለሽ? ነው አይዋን ፋይናንሻሊ ስቴብል የሆነ ሰው ነው የምፈልገው። ፋይናንሻሊ ስቴብል የሆነ ማለት ወደ አማርኛ ሲተረጎም ጋይስ ገንዘብ ያለው ማለት ነው። በገንዘብ ጉዳይ ሀሳብ የማይገባው ሲያወጣ የማያንገራግር። የተማረ ቢሆን ደግሞ ይመረጣል። እኔ በደንብ ስላልተማርኩኝ የተማረ ሰው ቢሆን ይመረጣል። ፋይናንሻሊ ስቴብል እና የተማረ አግብቶ የፈታ ቢሆን ትቀበይዋለሽ? ችግር የለውም። ልጅ ቢኖረው ትቀበይዋለሽ? ችግር የለውም። ዋው በጣም ዘመናዊ ነሽ አንቺ እናቴ። እሺ አንቺ የት ነው የምትኖሪው? እኔ አሁን ያለሁት ዱባይ ነው። አግብተሽ ፈተሻል? በጭራሽ። ልጅ አለሽ ማለት ከፍቅረኛ ልጅ ነበር ነው? በቃ እነዚህ ብቻ ናቸው ነው። ኦኬ። የማሪዮማ ስቴብል ይሆናል እና የተማረ ቢሆን ይመረጣል ብላለች። አግብቶ የፈታም ቢሆን ችግር የለውም፣ ልጅም ቢኖረው ችግር የለውም ብላለች። ይህን መስፈርት የምታሟላ ወንድሜ ካለ ኮዷ 08 ነው። ኮዷ 08 ነው። ትጽፋለ፣ ትገባለ፣ ቪዲዮ ታበራለ። ከዛ ይመስለኛል። እሺ ሙስሊም እድሜው ጋይ ሰላም ብለናል። 35 እስከ ብኖር ችግር የለውም። እሺ መልኩ ዴቪድ እንቀሉት ጋይስ። ቪዲዮ ያላበራ ሰው ወዲያው ንቀሉ። ብዙ እሺ። መልኩ ጸይም፣ ቀይ፣ ጥቁር ምን አይነት መልክ ያለ? ጸይም ቢሆን አሪፍ ነው። ቀይም ጸይምን ከሁለቱ አንድ ቢሆን ችግር የለውም። ቀይም ወይም ቀይ። እሺ እሺ። ቁመቱ ረጅም፣ አጭር፣ መካከለኛ? መካከለኛ። እሺ ስራ ቢኖረው ባይኖረውም ትቀበይዋለሽ? ስራ አይኖረውን የማስተዳደር የምችል ቢሆን አሪፍ ነው። እሺ አግብቶ የፈታ ቢሆን ትቀበይዋለሽ? እቀበለዋለሁ። አንድ ልጅ ቢኖረውም ችግር የለውም። እስከ አንድ ልጅ ድረስ? አዎ። እሺ አንቺ የት ሀገር ነው የምትኖሪው? እኔ ዱባይ። እሺ አግብተሽ ፈተሻል? አዎ። ልጅ አለሽ? አንድ ልጅ አለኝ። በቃ ጥሩ። እሺ የሜሪ መስፈርት በእምነቱ ሙስሊም የሆነ ኦኬ፣ እድሜው ከ30 እስከ 35 የሆነ የትም ሀገር የሚኖር የትም ቦታ ማለት ነው፣ ሀገር ውስጥም ከሀገር ውጭም የትም ቦታ፣ ጠይም ወይም ቀይ፣ መካከለኛ ቁመት ያለው፣ ስራ ያለው፣ አግብቶ የፈታም ቢሆን ችግር የለውም፣ ልጅም ቢኖረው ችግር የለውም ብላለች። ኮዷ 09 ነው። 09 ነው። አሁን ስለሆኑ ጠይቂያቸው ሲመጡ እጠይቃታለሁ። ኧረ እንዲቀላል ነው። ጎበዜኔ ነው። ኑሪልኝ የኔ እህት። አሜንሽ። ቴንኪው። እሺ ከታቾኛ አልልልላል ያ
ከፈቀዳችሁ እናንተ ተስማምታችሁ ለቁም ነገር ስትደርሱ እኔ አለሁላችሁ። ከሪም ጎልድ ዳይመንድ ሪንግ 50% ዲስካውንት ይሰጣችኋል። እንዲሁም ከሰክሰስ በጎ አድራጎት ድርጅት በኢትዮጵያ 2000 ብር ብቻ ትኬት ተቆርጡና የቤት ባለቤት ትሆናላችሁ። ቤት አያሳስባችሁ። ስፖንሰርን ያለውላችሁ ለድግሱ አታስቡ። ቃሌ ነው። እሺ አቢባዬ በጣም ነው ምናምን ብቻ ግብቁልኝ። እኔ የምፈልገው እናንተ ለቁም ነገር በቅታችሁ ማየት ነው። እሺ ፎሎ ተደራርጋችኋል ሁለታችሁ? እሺ ቁጥርሽን ላኪለት እና አውሩ። እሺ ስጪው እንጂ ልብ። እኔ ተሳስቼ የሰጠሁት ልብ እየሰጠች ነው። ደስ ለማገባኝ ገብቼ እሰጣለሁ። አንቺ የሰጠውን ልብ እኔ መልስ። ሰላሙ ይመችሽ ብራዘር እንጂ በውክልና ትዳር እኔ አላገናኝም። በውክልና ማገናኘው ትዳር ኃላፊነት ስለምወስድ ትዳር በውክልና አላገናኝም። ራት አልችልም ማለች ብታበሪ እስከነን ይቃምሽ። አሁን ሚስት ከሆነች አሪፍ ነው ወላሂ። አላህ ያይኛ ያኔ ስላለ በዛ መታየት እንችላለን። አላ በሚፈቅዱ በጣም ጥሩ። አንቺ እና እሱ ትተያያላችሁ። በቃ ችግር የለውም። እሺ ወላሂ ኒቃ ሚስት ነኝ ብለሽ ማይ ወላሂ ወቢላሂ ሲሪየስ። አይ እሱን ፍራቻ ሳይሆን አላህን ፍራቻ ነው እንጂ አይደለም። እሺ ፎሎ ተደራረጉና በውስጥ ታወሩና ከተስማማችሁ ይቀጥላል ማለት ነው። እሱ ፍቃደኛ ስለሆነ እንግዲህ እኔ አልፈቅድም ነበር ያለ ቪዲዮ፣ ግን እሱ ፍቃደኛ ስለሆነ ኒቃ ሚስትነትሽን እሺ ብሎ ስላመነ ፎሎ ተደራረጉና ቁጥር ተቀያይራችሁ እራሳችሁ አውርታችሁ። አመሰግናለሁ። ጀዛከላ ኸይር። እድሜ ከ27 እስከ 31 ወንድ ልጅ በጨመረ ቁጥር ሞር ይወደዳል። ችግር የለውም። እሺ ካናዳ፣ አሜሪካ፣ አውሮፓ? እኔ የምኖረው አሜሪካ ነው፣ ግን ብዙ ጊዜ አንድ ቦታ መቀመጥ አልወድም። እሺ ይህም ረጅም ስራ ያለው ስራ አለክ? አግብተህ ፈታሃል? አቤት አግብተህ ፈታሃል? ቤት አግኝቼ አንቺ ለዛሬ አይ መስፈርቷ ላይ አግብቶ የፈታም ቢሆን ችግር የለውም። ኤክስፒሪየንስ ያለው እንደውም ጥሩ ነው ብላለች። እሺ ግን ልጅ ባይኖረው ይመረጣል ብላለች። ልጅ አለክ የለክም? በጣም ደቻቡ ሮፌል በቃ ድንግል የሆነ ሰውን ይመጣልሽ። እሺ ጥያቄዎች ካሉሽ ጠይቂው። አትፈሪ ማሪ። ጥያቄ ምን አይነት ጥያቄ ማለት ነገሩ? እኔ ሁሉን ነገር ጠይቂልሽ። ምን የሚያደርግ ልክ ነው ለምሳሌ በቃ አንቺ ወደሽዋል። አንቺ ቀልብሽ ከወደደው አለቀ። ፎሎ ማድረግ ብቻ ነው የሚጠበቀው። እሱ ፎሎ ወንድ ልጅ ነው ቀድሞ ፎሎ የሚያደርገው። እሱ ቀድሞ ፎሎ ያደርግሻል። አንቺ ፎሎ ባክ ታደርጊያለሽ። አንተ ጥያቄ አለክ? አናገራችሁ? አዎ ኔትወርክ የለም መሰለኝ። ጥያቄ አለክ? ጥያቄ አለክ? ለጽጌ ሞዴል ናት። በዛ ላይ አሁንስ ሞዴል ናት። በዛ ላይ ቆንጆ ሞዴል ናት። እኔ ሞዴል ለኛ አላለም። እንዴት እናንተ ፍረዱ። ከኔና ከሷ ማን ያምራል? ማን ነው ሞዴል? እሷ I know she's beautiful, but like I'm better than her. እንዴ በፍጹም እሷ በጣም የምታምረው ማንም አይቶ መፍረድ። የቱርክ አክተሮች በጣም ያለች ቆንጆ ናት። አውዬ ቴንኪ አመሰግናለሁ። አይ መጀመሪያ እሷ ታርገኝ። እኔ መጣዋል እዚህ ቪዲዮ ያስከፈታችሁ ነው እንደው በፍጹም ይቀራል እንጂ ትዳሩ። እሷ ቀድማ ፎሎ አታረግ። ወንድ ልጅ ነው ቀድሞ ፎሎ የሚያደርገው።
እሺ አርጋታለሁ። ፎሎ ባክ መልሽ ማሪ። ትንሽ ባራም ነገር ነው ሰውየው። አላረገም አቡዬ። እንዳታረጊ ፎሎ ካላረገ እንዳታረጊ። አርጋታለሁ። እሷ ግን ፎሎ ባክ እየታያት አይደለም። ጽጌን እኮ ነው ፎሎ የምታደርገው። ጽጌ ሞዴል እኮ አርጋታለሁ። ምን ችግር አለው? አቡ በቃ እኔ እሷ ካረገችኝ ያረጋታለሁ። አዲስ ኔትወርክ ይሆናል። ኔትወርክ ይመጣልሽ ሊሆን ይችላል። እስኪ ፎቶ ምን ይላል? አንድ ራይት ነው የሚያሳየሽ? ምን ራይት ነው? እኔ ስታክ እያረገብኝ ነው ጋይስ። ኩሩናታ እንዴ! እሷም ኩሩናታ እንዴ! ሁለታችሁም ኩሮች ናቸው። አቢ አንቺ ነሽ የምታኮሪኝ አይደል? እንዴ ግድ ነው ይሄን የመሰለች ባርኮና ነው የሚገርመው። እኔ መሰለ ማለት ታገኝ እኮ ነው። ሴት ልጅ ሁሌም ተፈላጊ ናት። ሴት ተፈላጊ ናት። ወንዱ ፈላጊ ነው። ሽማግሌ የሚላከው ሴቶች ጋር ነው፣ ወንድ ጋር አይደለም። ወንዱ ነው ሴቶች ጋር ሽማግሌ ሽማግሌ ልካለሁ ከዚህ በኋላ እንዴ። ቆይ ወንድና ሴት ሲጋሩ ሽማግሌ የሚላከው የሴት ቤተሰብ ጋር አይደል? ሲጣላ ነው ሽማግሌ የሚልከው። ምን አጣላን? መስጠታላን ነው። ኖ ሜቢ አሜሪካ ነገር ብዙ አመት ኖረህ ባህላችን እናስተዋውቀው አላውቅም። እንኳን ደስ አላችሁ። ከእናንተ ሁለት ቆንጆች የሚፈጠረውን ልጅ ሳስበው ማይ ጉድነስ። የዛሬ አመት መቶ ታብታብ ያደርግልሻል። እኔ አገናኝቼ የዛሬ አመት መቶ ታብታብ ያደርግልኛል። ልጃቸው ቆንጆዬ ልጃቸው። ኧረ አንተ በጣም ፋኒ ነህ። በቃ ህይወትሽ እንዳለ ሳቅ በሳቅ ነው የሚሆነው እናቴ። በጣም ኮሚክ ነው። ጨርሰናል። ውረድ። ኧረ ቆይ ሀይሎ ጋር ልከፍትላችሁ ነው። ያሆ የሆነ ካናዳ አለው። እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ? መስፈርቷ አልሰማውም። እስኪ እንደገና ትናገርና። ኦኬ አነብልሃለሁ። መስፈርቷን አነብልሃለሁ። በኦርቶዶክስ እምነት ተከታይ የሆነ ነት ኦርቶዶክስ እምነት ተከታይ የሆነ እሺ ነት ነው። እኔ ኦርቶዶክስ አይደለሁም። ጸጋን ያው ካስተካከለች ፕሮቴስታንት። አንተ ምንድን ነህ? ፕሮቴስታንት ነህ? እኔ ኦርቶዶክስ ናት። ስለዚህ ኦኬ በቃ የራስህን ፕሮቴስታንት ነው። የራስህን መስፈርት። የት ነው የምትኖረው? እኔ አሜሪካ ነው የምኖረው። ኦኬ ጥሩ ነበረ። ትንሽ በእምነት ተለያያቸው። አንተ ፕሮቴስታንት፣ እሷ ኦርቶዶክስ ነው። ስለዚህ ለአንተ የራስህን መስፈርት ታስመዘግባለህ። እሺ እሺ። ልጅ ማፊ ቪዲዮ ማበራ ሰው እዚህ መቀመጥ አይችልም። 1 ደቂቃ ይቀራታል ጋይስ። 1 ደቂቃ ነው የቀራት። ሞዴል ጸጋ መስፈርቷን ደግሜ ያነብላችኋለሁ። ኦርቶዶክስ እምነት ተከታይ ኦርቶዶክስ እምነት ተከታይ የሆነ እድሜው እስከ 30 የሆነ ካናዳ፣ አሜሪካ ወይም አውሮፓ የሚኖር እሺ 05 ነው የጻፍከው። ለሞዴል ጽጌ ነው የገባኸው። ኦኬ መስፈርቷን ላንብብልህ። ታሟላለህ አታሟላም ቼክ እናድርግ አብረን። እሺ ጀግና ነው ባሏ
አላችሁ። እናንተ ተግባብታችሁ አውርታችሁ ለቁም ነገር ስትደርሱ ሰርጋችሁን ስፖንሰር የማደርገው እኔ ነኝ። ስፖንሰሮች አሉ፣ ድርጅቶች፣ ማስታወቂያ የምሰራላቸው ድርጅቶች አንቺ ቤት ለተገናኙ ጥንዶች ሰርጋቸውን ስፖንሰር ያለ እናደርጋለን ብለው ቃል የገቡልኝ ድርጅቶች አሉ። እንደገና ደግሞ ሪንግ ጎልድ ዳይመንድ ሪንግ 50% ዲስካውንት ትሰጣችኋለች እናንተ ለቁም ነገር ስትበቁ። ኦኬ፣ ለቁም ነገር ከበቃችሁ ጋር ነው ከተግባባችሁ በሁሉ ነገር። እሺ፣ ይመጣችሁ። በጣም ነው የምታምሪው እናቴ፣ በጣም ታምሪያለሽ። ቆንጆ ልቅም ያልሽ። እሺ፣ እናመሰግናለን። ይመችክ። አፍሰሃል አበላሽብሻል። ጣፋሽ ነኝ። ኦኬ፣ እሺ። እንደ ኢትዮጵያ ኦኬ። እድሜዋ ከ25 እስከ 35 የምትኖርበት ሀገር አሜሪካ፣ ካናዳ፣ አውሮፓ። የመጨረሻ ምርጫው ዩናይትድ አረብ ኤምሬት። እሱ ያለው ዩናይትድ አረብ ኤምሬት ነው። ጸይም ወይም ቀይ ቆንጅዬ፣ ወይ ጸይም ቆንጅዬ ወይ ቀይ ቆንጅዬ ማለት ነው። ቁመቷ እስከ ሜትር ከ65 ከሜትር ከ65 በላይ ወይስ በታች? በላይ አይደል? አንተ ሜትር ከስንት ነህ? ልጅ እስከ 2 ቢኖራትም ችግር የለውም። ይህንን መስፈርት የምታሟየ እህቴ የኤርሚ ኮድ 06 ነው። 06 ጻፊ 06 እንዴ! ማን ነው ቪዲዮ ሻላኝ ፍጭት ላይ እየጠጣሽ ሻን ቤት እስካይ ታክማና ትለት ጋር የምትመኝ እሺ ብላ አሁን ሌላ ጊዜ ድግድ ሞክር ኤርሚ ቹት ይቅርባት። ሌላ ጊዜ በደህና በቃ ከቀልቡ ሆኖ ሲመጣ ድረዋለሁ። ኤርሚ መጀመሪያ ጸባይክን አስተካክል ወንድሜ። ሚውትክን አብራ ሚውት ነክ እግዚአብሔር ኖ እንደዚህ ብዬ ነው የምቀመጠው። ኖ አይደለም፣ ሺሻ ስትስብ ጭስ ዋርኒንግ ይሰጠኛል እኮ እኔ ይዘጋብኛል እኮ ገስት ላይ ሆነ ካንተ ሺሻ ስትስብ ጭሱ ቡድል ሲል ሌላ ጊዜ እንደዚህ ቁጭ ብዬ ካለች ትምጣ። ይህንን አይታ እየጠጣክ ሺሻ እየሳብክ ይህንን አይታ አምናበት የምትገባ ካለች ትምጣ። ደፋሯን ሴት አደንቃለሁ። ነይ 06 ጻፊ። ኮዱ ኤርሚ ሌላችሁ የኤርሚ ኮድ 06 ነው። ነይ ይኸው እየጻፉ ነው እነሱ። ይኸው አስገቧቸው። እንደ ወዳ ነው የምትመጣው። አውዬ እሺ፣ እናያለና ኤርሚ ሌላ ቀን ከቀልብክ ስትሆን እንዳታስገቡልቀቅየዋለሁ። ከቀልብክ ስትሆን እናንተ ግን 06 የምንጽፉ ሰዎች ግን ጤነኞች ናችሁ? እንዲህ ጥንብዝ ብሎ እኔ ቅድም እየጠጣ እንደነበረ አላወቅኩም። እንዲህ ጥንብዝ ብሎ ሺሻውን እያጨሰ እያያችሁት አይናችሁ እያየ ልትገቡበት ነው። አብረው ያጨሳሉ። እሺ ምስጋን እንዴ በቃ እሱ ባልሽ እኮ ሄደ ማሪ አካው ለሞዴል ለጸጋ ሞዴል ለጽጌ ሞዴል ነው የገባከው ወይስ ለራስህ? አይ ማግባት እየፈለገ ሰው 05 ቁጥር ጻፈው አላችሁ አይደል? እኔ ዝም ብዬ ነው ጻፍኩኝ እንጂ ኦኬ ችግር የለም። ማግባት ፈልግሽ ልጅ ነሽ ራስሽ ራሱ ልጅ ነሽ። ፊትሽ ያስታውቃል። ቤቢ ፌስ ነሽ። አውሮፓ ከአሜሪካ ከካናዳ ወንዶቹም ከአውሮፓ ከአሜሪካ እኔ ኢትዮጵያ ያሉትን ማን እንደሚያገባቸው አላውቅም። አንድ ቀን ፕሮግራም አድርጌ ኢትዮጵያ ያሉትን ብቻ አጋባለሁ። እስኬጁል አድርጌ አንድ ቀን በሳምንት አንድ ቀን ከኢትዮጵያ ብቻ ወንዱም ሴቱም ከኢትዮጵያ ብቻ አገናኛለሁ። ለምን እንዳለ ከውጭ ነው የሚፈልጉት። 2 ፍሬ ነው ሲያስመዘግብ መስፈርቱን ከሀገር ቤት የሚለው ሁሉም አውሮፓ፣ አሜሪካ፣ ካናዳ፣ አውስትራሊያ፣ እስራኤል። ኧረ ፈጣሪ ሆይ ከአረብ ሀገርና ከኢትዮጵያ የሚል ይጥፋ። ቻችን ስደት ላይ ነው ያለ ነው። ሀውዬ ለዛ እኮ ነው። አይ ነው ትክክል ብለሃል። ኢትዮጵያም ያሉት መች ኢትዮጵያም ያሉት እኮ ከኢትዮጵያ አይፈልጉም። ኢትዮጵያ ያሉት ራሱ ነው የሚፈልጉት ከኢትዮጵያ መውጣት ነው። ትክክል። እኛ ደግሞ ኦልሬዲ ስደት ላይ ነው ያለ ነው። ወደ ኢትዮጵያ መመለስ ሳይሆን ወደ ሌላ ሀገር መሄድ ነው የምፈልገው። ወደ ተሻሻለ ሀገር መሄድ ነው። ኦርስ ገልፍ ካንትሪ ላይ እየኖርሽ ምንድነው ኤክስፔክት የምታደርገው? ወደ ሌላ ሀገር መሄድ ነው።
አንድን ወከው ልታፈቅሮ አትችልም። በሆነ አጋጣሚ ስታወራ፣ ስትግባባ፣ ስትላመድ ፍቅር የሚባለው ነገር ይወለዳል እንጂ ማንንም ሰው መንገድ ላይ ወይኔ ይሄ ልጅ ሲያምር ላፍቅረው ብለህ አይደለም የምታፈቅረው። ዴቨሎፕ እያደረግሽ ነው ፍቅርን ዴቨሎፕ። ትክክል። ቢኒ ቤሌማ ቪዲዮ ለዛ ነው እና ለዛ ነው 05 ጽፎ ነው የገባው። ቢኒ ቤሌማ ቪዲዮ አብራ ወንድሜ የቪዲዮ ግድ ነው፣ ግድ ነው። ካላበራ ከሚውት አድርገን ደግመህ ኮመንት እንዳትጽፍ እንሸኝካለን ወንድሜ ቪዲዮ። እሺ አሁን ኔትወርክ ታዲያ መስፈርቷን አታሟላም እኮ እሷ ከሳውዝ አፍሪካ አላለችም እኮ። ጽጌ ሞዴል ከአውሮፓ ከአሜሪካ እና ከካናዳ ነው ያለችው። በከሆነ መስፈርት አላት እኮ አቋሟ ነው የገለጸችው መስፈርት። ስለዚህ ከ80 ነው ረጅም። እሺ እሺ፣ እንዴት አየሽው? ፈገግታሽ ነው ፈገግታሽ ያስታውቃል። ተያይቶሻል። ኦኬ፣ ጥያቄዎች ካሉክ ጠይቃት። ለማርዩማ ጥያቄዎች ካሉክ ጠይቃት። ኦኬ፣ እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። ኦኬ፣ የት? ኦኬ፣ እኔ 32 ነው። ኢትስ ኦኬ። ኦኬ፣ ያ አንቺም ጸጉር ቤት ነው የምትሰሪው? አዎ እኔም ጸጉር ቤት ነው የምሰራው። በሴም ፕሮፌሽን። ደስ ይላል፣ ደስ ይላል፣ ደስ ይላል። ያ ታምራላችሁ፣ ማች ታረጋላችሁ። እንዴ የምርን ከሆነ ነው የምሬን ነው። ኦፍኮርስ አይ አይደለም። እኔ አብርቶ አንድ ሰው እዚህ ጋር ቪዲዮ አብርቶ ፊቱ እየታየ አንድ ሰው ሊቀልድ አይችልም። ቆይ አይደለም፣ ቆይ እኔ ልንገርሽ አንዴ ሀቢባ። ወይ ባለፈው እኔ አወቅሽ አላወኩህም። እዚህ ቤት ኬንያ ነው ኬንያ እኖራለሁ ምናምን እየነገርኩሽ ከ20 ቀን በኋላ ዩኬ ሄዳለሁ ያልከው ልጅ ነህ? ያ ሄድክ አሁን? ያ ቬሪ ጉድ። እሰይ። እና የሆነች ልጅ ለእህቴ እፈልገዋለሁ ብላ መታ ገብታ ነበር እኮ። ወረኛ ነች። ውሸታም ናት። ያ እሰይ። ፈጣሪ የእሷን ያላሳካው ለማርዩማ ጽፎክ ነው ፈጣሪ። ያ በጣም ደስ ነው። ሚኪ እርግጠኛ ነሽ ፍላጎት አለሽ እያለች ነው እሱ። ሲሪየስ ፍላጎት ባይኖረኝ አልመጣም ነበር እዚህ። ጎበዝ። ቪዲዮ ከፍታ ፊቷን አንዳንድ ጊዜ መላስ ብቻ ፍላጎት አለው። ኖ one question, you are financially stable ነክ? No, አሁን ትንሽ I want financially stable, like I am okay with myself, I can work, I have my own money, but the man should be have financially stable, like have everything. አየህ ሲሪየስ ስለሆነች ነው አስረግጣ መስፈርቷን እየነገረች ያለችው። ቀልድ ስለማታውቅ ነው። ፋይናንሻሊ አይ ነው ወንድ ነው ፈልገው። ፋይናንሻሊ ስቴብል ቢሆን እኔ ሲሪየስ ነኝ በጉዳዩ እያለች ነው። ግን አንተ ገና ሄድክ፣ ገና 20 ቀንክ ነው። ያ ፋይናንሻሊ ስቴብል ቢሆን ገና ነክ እኮ አባቴ፣ ብዙ መስራት አለብን። ለመሆን ትጥራለህ? ዋት ሴትን ልጅ የማስተዳደር አቅም አለህ? ልጆች ቢኖሩ ልጆቻችንን የማስተዳደር አቅም አለህ? 100%. እኔ ለወደፊት መማር እፈልጋለሁ። ኦኬ ሶ that's why I'm searching financially stable, so at least when I have a baby or kids, like I can keep my kids at home and then I can go school. Okay? Yeah, I know. ካለው ስራ ካለው እኔ ችግር የለብኝም። ሰርቶ የሚያስፈልገኝ ከሆነ የሚሰራ ከሆነ እኔ እሰራለሁኝ። የራሴ የሆነ ገንዘብ አለኝ። ኦኬ ግን የሚሰራውን ፈልገው። ቆይ ኦኬ፣ እኔ ፎሎው አድርጊ በውስጥ
ስልክ ልላክልሽ ነገ ሄጄ ስራ ላሳይሽ ብዬ ነው። የወንድና የሴት ነው የሚሰራው ፀጉር ቤት። አቡ የሚሰራ ይመስልሻል? አዎ አይ ልጁ ሲሪየስ ነው። ከዚህ በፊት እዚህ ልጅ ገብቶ ወደ ዩኬ ሊሄድ 20 ቀን የቀረኝ ከፈለች ትኬት ላሳይሽ አለኝ። ችግር የለውም ማለት አንዲት ልጅ ለእህቴ ዩኬ ነው ያለችው ለእህቴ ብላ ገብታ እሷን አገናኝችው ነበረ። አልተሳካም። ልጅቷ ነገረኛ ናት። እሱ ደግሞ ቁም ነገረኛ ነው። ሲሪየስ ነው። ገባሽ? ለዛ ነው አስረግጦ ደጋግሞ የጠየቀሽ እውነትሽን ነው ወይ ወሬ አይደለም ወይ እውነት ትዳር ፈላጊ ነሽ ብሎ ደጋግሞ የጠየቀሽ ለዛ ነው። አንቺም ደግሞ ሲሪየስ ነሽ። ፋይናንሻሊ ስቴብል የሆነ ሰው ነው የምፈልገው ብለሽ አቋምሽን፣ ይሄ ለራስሽ ያለሽን ዋጋ ነው የሚያሳየው። አንድ ሰው ቁመትሽ ግን ስንት ነው? እንዴ 1.50 በጣም አጭር ስለሆንኩኝ ረዥም ወንድ ነው የምፈልገው። አጭር ሴት ለትዳር ትሆናለች። እኔ ግን ረጅም ሴት በጣም ነው የሚወደው። እኔ ረጅም አይደለም። ኦልሞስት ሜትር ከ60 ከ65 እኔ ሜትር ከ50 ነኝ። ሬዲ አይ ችግር የለም። ዋና ፍላጎት ነው። ቁመት ምናምን አይደለም። አንተ ሜትር ከስንት ነህ? ሜትር ከ80 ረጅም ሜትር ከ80 ላይክ ፋይናንሻሊ ስቴብል ወንድ ባል የምፈልግበት ምክንያት መማር ስለምፈልግ ነው ብላለች። መማር ትፈልጋለች እና አይ ቲንክ ለመማር ደግሞ የባል ፋይናንሻል የሚያስፈልግሽ አይመስለኝም። ዩኬ ከሄድሽ መንግስት ነው የሚያስተምርሽ ማለት ነው። ያ ብቻ ሀቡያ እኔ መማር ስፈልግ ቢያንስ ባለቤቴ ቤቴን ማስተዳደር መቻል አለበት፣ ልጆቻችንን ማስተዳደር መቻል አለበት። እኔ ትምህርት እስከምጨርስ ድረስ ስለ ገንዘብ ማሰብ አልፈልግም። ትምህርት ላይ ነው ፎከስ ማድረግ የምፈልገው። ጎበዝ ይገባል። ስለዛ ነው እሱ ደግሞ የወንድ ኃላፊነት ነው፣ ግዴታ ነው። ወንድ ልጅ ፕሮቫይደር ነው። ራሱ እኔም ማስተዳደር ከቻለ እኔም ማስተማር ከቻለ የቤታችንን ችግር የሚችል ከሆነ ኢትስ ኦኬ ፎር ሚ። ኦኬ ቴንክ ዩ። እና ምን ታስባላችሁ? ፎቶ ተደራርጋችኋል። ቁጥርህን ትልክላትና ሩና ከተግባባችሁ ሪም ጎልድ ዳይመንድ ጀምራለች። ሪም ዳይመንድ 50% ዲስካውንት ለእኔ ተዋውቀው ለሚጋቡ ቃል ገብታልኛለች። ስለዚህ እሱን ደግሞ ዳይመንድ ደግሞ ሪከርድ አድርጌ ያስቀምጫለሁ ማስረጃ። 50% ዲስካውንት ሪንግ ዳይመንድ ከሪንግ እንዲበረከት ይችላል። ከሰክሰስ በጎ አድራጎት ድርጅት ደግሞ ቤት አለ። ፉል ፓኬጅ ነው እና እየጠበቅኩ ነበር። ሚሽን ስታበሪ አረብኛ ነው፣ እንግሊዝኛ ነው፣ ህንድኛ ነው። ህንድም ትመስያለሽ። ህንድኛ ነው፣ አረብኛ ነው፣ እንግዲህ ምንኛ ነው ልጅ ልታወራ ብዬ እያሰብኩ ነበር። በጣም አመሰግናለሁ። በጣም ነው የምወድሽ፣ በጣም ነው የማከብርሽ አለው እና ወይኔ እንትን የሰርግ ዘፈን ሳልከፍት ኔትወርኩ ነቀለው። ዩኬ የሚኖር ሰው ግን እንዴት ነው? በጣም ይገባሻል። በጣም በቃ ቆንጆ ወንድ እየፈለኩልሽ ነበረ ከስር በጣም ስነ ስርዓቷ ሁሉ ነገሯ በቃ ቆንጆ ወንድ እየፈለኩልሽ ነበር ከታች ማለት ነው። እኔ ታውቂያለሽ ሰርች አድርጌ ነው የማስገባቸው። አንዳንዴ እየዋሻሉ እንጂ ገብተው እና በጣም ታምራለች አርጋ ነው ፕሮፋይላቸውን ይቻት ነበረ ግን በቃ አመለጠችኝ። እሱ ዩኤስ ነው የሚኖረው እና ታዲያ ምን ችግር አለው? አምጫዋ ይምጣ ለመሰለሽ በጣም እዚህ ጋር ለዛ እኮ መማር ፈልጋለሁ። በቃ ነው በራሷ የምትተማመን ሴት ዋጋዋን ታውቃለች። ሰው ምን ይለኛል ምናምን አትልም። ፋይናንሻሊ ስቴብል ስትል ብር ወዳጅ ናት ይሉኛል አትፈራም። ለምን? በራሷ ትተማመናለች። የሚገባትን ታውቃለች። በራሷ የምትተማመን ሴት ለራሷ የሚገባትን ታውቃለች። ሰዎች ምን ይሉኛል የሚለው ነገር አያስጨንቃትም። እዚህ ጋር ፋይናንሻሊ ስቴብል ስትል ሰዎች ብር ወዳጅ ናት ሊሉኝ ይችላሉ ብለው አልፈራችም። አንዳንድ ሴቶች ጥሩ ለመባል አንዳንድ ሴቶች ይገቡና ስራም ባይኖሩ ችግር የለውም በእኔ ብር አብረን እንሰራለን ወይ ምን መልካም ናት እንዲባሉ ገባሽ? ስራም ባይኖሩ ስራ የሌለው ባል እንዴት ብለሽ ነው ለትዳር የምትመኙ? እሺ ብለሽ አክሰፕት የምታደርጊው ወንድ ልጅ ስራ ከሌለው ምንድነው ምኑን ነው የምታገቢው? እና ስራ የለኝም እሺ ወንድ ብቻ ይሁንና ችግር ለማውጣት ሰጥተን እናድጋለን። በምን ስራ የለውም በእኔ ብር ሰጥተን እናድጋለን። ለምን ደግ እንዲባሉ መልካም። ለዚህ ደግ መባል ከፈለጋችሁ በጎ አድራጎት ድርጅት አለ። ብራችሁ ወስዳችሁ በጎ አድራጎት ድርጅት መስጠት ትችላላችሁ። አብዬ ነው የሚኖረው ምናምን የነበረው ማለት ነው እሱ ከዛን ቀን በኋላ እንደ ዳይመንድ ያንቺ ምረጭ የምልሽ እኔ
የእውነት ቴንኪው ብላኛለች። የእውነት እውነቴን ነው። ሲያምሩ ማሻላ ኖ ሂ ዋንት someone from UK እኮ አግብቶ መውሰድ ይችላል። እሷ እኮ he wants someone from UK ሀቢብቲ ራሱ መሄድ የሚፈልገው አንዲት ልጅ እንደውም ገብታ ብራ አማርኛ ስታወራ በሌላ ዜጋ መስለሽኝ ነበር እኮ አልኳት። ነው ለስራ ነው የመጣሁት። ይሄ ልጅ ነው እስቲ ራሱ ይሆን እንዴ ምናምን ብር አላቸው ይወስድሻል። ይወስድሻል ማን እንደሚኖረው እንጠይቀዋለን። ዩኬ ይመስላል ነው ግን የት ነክ ዩኬ የት ነክ ዩኬ ሚ የት ሾርቡሽ ምን አልከኝ? ሾርቡሽ ኦኬ ያ የመሰከሩ ነው ዳክስ ዩኬ ለንደን ነው ያ እንትን ነው ለንደን ነው ያው ግድግዳና ጣራ ብቻ አይታችሁ እንዴት ነው የምታውቁት? ያ እናውቃለን። የድሮ ስታይል ነው ቤታቸው በብዛት ነው እንደዛ ነው። የድሮ ነገር ኖ ዩኬ ነው ሲሪየስ ነው። ይሄ ነው ለሁለተኛ ጊዜ ነው ያባ እኔ አምኜዋለሁ። አዎ አካባቢ እኮ ነው። ለምሳሌ የማይታወቅ ፕሌስ አለ። እሱ የት እንደሚኖር ቦታውን እኮ ነው የተናገረው። ማለት ከኔ ብዙ አይርቅም። ላይክ የ45 ደቂቃ መንገድ ነው። በጣም ጥሩ ሳይ በቃ ተረጥሩ ነው። ወደፊት አግብቶ ማርማን ኮንሰዳት ወራዬ ጠይቃቸው ተካርባም ተቆነ ቀላል ነው። ሁና ለባሊ ታውቻል ያውልሽ ባሱን አሳየሽ። ባሳችን ይሄ ነው ባሳችን። ሶሪ ራስቸው ነው እንጂ በባሳችንም እንታወቃለን። ይሄ ነው ባሳችን ይሄ ነው። ስለዚህ አነናሊቲ እንደምትኖር ማርዩማ ፎሎባክ መንሽበት ፎሎባክ አሁን ኮንፈርም አድርገን በቃ አፕሩቫል ሰጥቻለሁ። ፎሎባክ መንሽበት የስ ፎሎባክ ተደራርጋችኋል። ቁጥር ትቀያየራላችሁ፣ ትደዋወላላችሁ። የሚያስማማችሁ ነገር ከበለጠ ከተግባባችሁ ለቁም ነገር ስትበቁ እኔ ያለሁላችሁ ስፖንሰራችሁ። ዶንት ወሪ። በጣም አሪፍ ሰው ነው ወይ ደግሞ ምናምን ማለት አትችልም። ገብቶሻል አይደለ? እሱ ከኛ በኋላ ያለ ፕሮግረስ ነው ወይ ከኔና ከሷ በኋላ ያለ ነገር ነው። ምን ብታረገክ ነው የምትተዋት? ለምሳሌ ካናዳ ወይ አሜሪካ አግብታ አንዲት ሴት ወስዳክ ምን ብታረገህ ነው ትተሃት የምትሄደው? እኔ ሴት ሺስ እንደታረገብኝ አልፈልግም። ቴሌ ደትሮዝ ችግር ብቻ ነው ትተሃት የምትሄደው ከማገጣቸው ኦፍኮርስ እኔ አክሰፕት አላደርግም። ሚካሊም አክሰፕትድ አለ በምንም በየትኛውም ሃይማኖት አክሰፕትድ አለም ቺቲንግ። ጥሩ። ስለዚህ መልኳ ጸይም፣ ቀይ፣ ጥቁር ምን አይነት መልክ ያላት? ቆንጆ ወይም ቀይ ደግሞ ቆንጆ። ቀይም ቆንጆ፣ ቀይም ወይም ቀይ ቆንጆ፣ በጣም ቆንጆ። የጽጌን አስቀድመት። እሺ ይቅርታ ግን ሜትር ከ75 ነኝ። ሜትር ማለት ከኔ ባትረዝም ደስ ይለኛል። ከኔ ላይክ ብትተካክል ደስ ይለኛል። ባትረዝም ብትተካካል ደስ ይለኛል። ባትረዝም ላይክ ሜትር ከ65 ሜትር ከ65 ጀምሮ። ኦኬ እሺ። ስራ ቢኖራትም ባይኖራትም ትቀበላለህ? የስራ ላይ ያለ አቋም እንዴት ነው? ለሴት ብዙም ስራ ፕራዮሪቲ አይደለም፣ ግን ቢኖራት ደስ ይለኛል። እሺ ብዙም ፕራዮሪቲ ካልሆነ እቺ ሰው ካናዳ ወይም አሜሪካ ወይንም አንተ አውሮፓ አንተ የመረጥከው ሀገር ላይ የምትኖር ሴት የመንግስት ጡረተኛ ከሆነች መንግስት በወር ለቀለብ የሚሰጣትን ብቻ የምታገኝ ከሆነ እንዴት ነው አንተን አግብታ ወደ እሷ ወደምትኖርበት ሀገር የምትወስድህ? እቺ ሴት ስራ ከሌላት ሄደን ይሰራል እኮ አንተን ለመውሰድ እኮ እሷ መጀመሪያ ስራ ሊኖራት ይገባል። ስለዚህ እዚህ ጋር መስፈርትክ ላይ ስራ ያላት ነው ማለት ያለብን። ስራ ከሌላት መንግስት በሚሰጣት ቀለብ አንተን ልታመጣ አትችልም። በመጀመሪያ አንተን አግብታ ለመውሰድ ስራ ያላት መሆን አለባት። ባንክ ስቴትመንት ምን ዶክመንቶች ታስገባለች አይደል? መንግስት ለራስሽም ስራ ሳይኖርሽ እኔ እየቀለብኩሽ እንደገና ሌላ ተቀላቢ ልታመጪብኝ ነው ይላታል እኮ። ጀምር ሀቡዬ አንድ ነገር አለ። እዛ ፕሮሰስ ላይ ያለች ሴት ሆነች እኔን መውሰድ አትችልም። ማግባት ምናምን የሚባል ነገር ውስጥም አትገባም። ከዛ ፕሮሰስ ውስጥ ያለቀች የጨረሰች መሆን መቻል አለባት። አደ ሞመንት ደግሞ እየሰራው
ገብቶሻል አይደለ? እኔ ከበር የማደርጋቸው ነገሮች ሊኖሩ ይችላል። ታረጋሽኝ እኔ ከበር የማደርጋቸው ነገሮች ሊኖሩ ይችላሉ ስልሽ ላይክ ፕሮሰሱ ላይ አይ ካን ከበር ሳምቲንግ ማገዝ ትችላለህ። ያ ገባኝ። እሺ አግብታ የፈታች ብትሆን ትቀበላታለህ? ልጅ ከሌላት ኦኬ። አግብታ የፈታች ልጅ ግን ነው። እሺ ለምሳሌ ከባል ሳይሆን ሳታገባ ከፍቅረኛዋ ቢሆን የወለደችው ልጅ በፍጹም ነው የማትቀበላት? ኢትስ ኦኬ ዳዝ ማተር ችግር የለውም። እስከ ስንት ልጅ ትቀበላታለህ? እስከ ስንት ልጅ ምንድነው? እስከ ስንት ከፍቅረኛ ከስንት ልጅ ትወልድ? ከፍቅረኛ ስንት ልጅ ትወልድ ፈልጊያለሽ አንቺ? አግብታ የፈታች ከትዳሯ የወለደች ፍቅረኛ አልሽ እኮ በሚስቴክ የሚፈጠር ነገር ነው እና ኢትስ ኦኬ። አንድ ልጅ ከሆነ ችግር የለውም ትያለሽ እኮ ፍቅረኛ ስላልሽ ነው እንዴ? ከስንት ልጅ ትቀበላለሽ? ከባል ከሆነስ አግብታ የፈታች ምን ችግር የለውም ስላልክ ከባል ከሆነ እስከ ስንት ልጅ ትቀበላታለህ? አሁን ማለት አንተ ከምትፈለግበት ሀገር አሁን ወደ አውሮፓ፣ አሜሪካ፣ ካናዳ ምናምን አብዛኛው ሲንግል ማም ነው የሚበዛው እና አብዛኞቹ የሁለት የሶስት ልጆች እናቶች ናቸው እና አንዲት የሁለት የሶስት ልጅ እናት ቀሽዬ ብትመጣ እስከ ስንት ልጅ ትቀበላታለህ? ሁለት እስከ ሁለት ነው ማሳድጋቸው። ሁለት ቀሽዬ። አዎ አብዛኞቹ ሁለት ያላቸው ሲንግል ማሞች ስለሆኑ ለዛ እንድታውቀው ብዬ ነው። ሶ የኤርሚ ኮድ 06 ነው እንዳትጽፉ አሁን። እሺ 03 ማን ነው የገባው? 03 የሚኒሊክ አይደለም ሚዩት፣ የኮመንት ሚዩት። እሺ ሞዴሬተሮች አንድን ሰው ሚዩት ለማድረግ መጀመሪያ ፕሮፋይሉን ትነካላችሁ፣ ልንገራችሁ። ከዛ ክቡን ትነኩትና ማየትቡትን ይለስ ሞራል ተጨነቂ ጀለስ ይልካ ስልክ እያወራል ትንሽ ይቆንጓል ስልክ ይዟል እያወራል። እሺ ሚሚና ሪ ቪዲዮ አብሩ ቶሎ በሉ። 1 2 3 4 5 6 ልክ እድሉን ጨርሷል። እዚህ ቤት አለቀ። እንደውም ኤክስትራ እድል ሰጥቼ 3 ነው ያስገባሁክ። አንድ ሰው 2 ነው እዚህ ቤት እድሉን መሞከር የሚችለው። በየሳምንቱ እየመጣክ እሺ። እምነቷ ምን ይሁን? ለእኛ የምን ክርስቲያን ማለት ኦርቶዶክስ ኦርቶዶክስ ነው? ክርስቲያን ማለት ኦርቶዶክስም ካቶሊክም ፕሮቴስታንትም ሁሉም አንድ ላይ ክርስቲያን ነው የሚባሉት። እሺ እድሜዋ እድሜ ከ25 እስከ 35 ላድርገው። አሪፍ ነው። የምር ትዳር ፈላጊ ነህ አይደል? ኤርሚ ኦፍኮርስ አያም ትዳር ፈላጊ አልመስልም። ከ25 እስከ 35 አልክ። ለምሳሌ እኛ ሴቶች የመውለድ እድላችን በጣም እድሜያችን ከገፋ በኋላ የመውለድ እድላችን እየጠበበ ነው። እውነተኛ ትዳር ፈላጊ ከሆንክ ልጆች መውለድ ትፈልጋለህ ከሷ። ለዛ እኮ ነው ከ35 ያላስበለጠ። ኦኬ እሺ፣ ማክሲመም ነው 35። ኦኬ ከ25 እስከ 35። ኦኬ እኔ ከ35 የጀመረ መስሎኝ ነው። ሶሪ። እሺ የት ሀገር የምትኖር? አይ ፕሪፈር እኔ ዩናይትድ አረብ ኤምሬትስ ነኝ። ኦኬ እኔ ፕሪፈር የማደርገው ላይክ አሜሪካ፣ ካናዳ ምናምን። አሜሪካ ጥያቄ አለው ከምትመርጡት ሀገር አንጻር እኔም ጠይቃችሁ ጥያቄ አለ። አሜሪካ፣ ካናዳ እና የት ሶስተኛ ሀገር? አሜሪካ፣ ካናዳ መጨረሻውም እንደተጠቀልሽ ዩናይትድ አረብ ኤምሬትስ ነው የመጨረሻው። ቆይ መጀመሪያ ምርጫ ከአሜሪካ ካናዳ እና ዩናይትድ አረብ
ካናዳ ከዛ አውሮፓን ቢሆን ኦኬ። እሺ አውሮፓ የመጨረሻው ምርጫው ግን ዩናይትድ አረብ ኤምሬት ዩኤኢ። ኦኬ አሁን ጥያቄ እንጀምራለን። ለምንድን ነው? ምክንያቱም አንዲት ሴት አንተን ወዳክ እዚህ ጋር አይታክ፣ ለምሳሌ አሁን 4000 ምናምን ሰው አለ እዚህ ጋር አይታክ ወዳክ ኮድክን ጽፋ ሚስቴን ላይፏን ሴትል ላደርግ እፈልጋለሁ። ገብቶሻል አይደለ? የሚስቴን ላይፍ ሴትል ማድረግ እፈልጋለሁ። ታዲያ በእሷ ፋይናንሻል ነው ሳተን የምታደርገው? እኔ አሜሪካ ስሄድ ወር ካናዳ አንዴ ስሚኝ አቡዬ። እሺ ሶሪ እሺ፣ የሰማሽ ነው አቡዬ? ይሰማል። እሺ አሜሪካ ሲሄድ ኦር ካናዳ ሲሄድ ኦር አውሮፓ ኤኒ ዌር ሊሆን ይችላል። ተምሬ ራሴን መለወጥ ስችል ደን መማር ስለምፈልግ ነው። ባይ ዘ ዌይ መማር እፈልጋለሁ። ላይክ በላይፌ መማር እወዳለሁ እና ያንን ነገር ማስተካከል ስችል የሚስቴንም ላይፍ ደግሞ ማስተካከል እችላለሁ። ገብቶሻል አይደል? ለዛ ነው I'm seeking for like good opportunity. It's not only for me, ግን ለሚስቴም ነው። ጎበዝ። ለዛ ነው like እሺ ሚስትክ እኔ ወድጄ ካለው አግብቼ ልወስድክ እፈልጋለሁ፣ ግን አንድ ፍርሃት አለኝ። እዚህ ካመጣሁክ በኋላ ብትከዳኝስ፣ ብትሄድስ ወደ ሌላ? ይህንን ፍርሃቴን አጥፋልኝ ብትልክ፣ አልጨረስኩም ጥያቄ። ይህንን ፍርሃቴን አጥፋልኝ ብትልክ፣ ይህንን ፍርሃቷን ውስጧ አግብቼ ካመጣሁት በኋላ ቢከዳኝስ፣ ወደ ሌላ ቢሄድብኝስ የሚለውን ፍርሃቷን በምንድን ነው መልስ የምታጠፋላት? አንቺን ራሱ እመስላለሁ ወይ አልኩሽ። ጥያቄውን ሳጨርሱ ስለገባኝ እመስላለሁ ወይ እንደዚህ አይነት ሰው አልኩሽ። በመልክ አይደለማ እንደዚህ አይነት ሰው የሚመስለው፣ በመልክ አይታወቅማ። በንግግርም እኮ አይታወቅም ሰው። አፈቀላጤ እኮ ሰው አለ፣ ብዙ ሰው አለ። ከዛ በኋላ በንግግር ምን ትመልስላታለህ? ለእሷ በንግግር ነው እንትን የምትይው፣ በመግባባት በንግግር ላይክ በመተዋወቅ ገብቶ ሁላችሁ እኔ አለሁላችሁ ሁሌ ኤኒታይም። እሺ ወንድሜ እናመሰግናለን ሀቡ። ገባሽ? ይመጣል። ወደሚቀጥለው ሰው ልሸጋገር ነው። ሜሪን አተረኛ ጠይም ሴት ነው የምፈልገው። ጠይም ሴት ነው የምትወደው? እሺ ጠይም። እሺ ቁመቷ ረጅም፣ አጭር፣ መካከለኛ? ረጅም ብትሆን ቢቀር እስከ 67 ሴት እስከ 67 እስከ 67 ነው። ምን አባ አይሰማም እኮ ታድሉ። እሺ ስራ ቢኖራትስ ባይኖራትም? እንዲኖራት አልፈልግም። ኦኬ ስራ እንዳይኖራት ጭራሽ? ለምን? ታድላ ልንገርሽ፣ ሴት ልጅ ማለት ነው ማኔጅ የምታደርገው ልጆቿ ከቤት ስትሉ በሰራተኛ ዋለ ልጅ እና በእሷ ማኔጃ ያደገ ልጆች ልዩነት አላቸው። ያን ደግሞ ከስራ የበለጠ ነው። ገብቶች? ትክክል። ኧረ ታድላሽ አባቴ ቁጭ ብላ ቤት ምትበላ ፀሐይ ሳይነካት የሰው ፊት ሳገርፋት የታደለች ናት። አንተን ያገባች የሌላት ታድላ በማየሙት ለመጀመሪያ ጊዜው የመጀመሪያ ስራ የሌላት ያለ እናቷ የመረቀቻት ናት። ቤት ቁጭ ብላ ከቤት ሳትወጣ ፀሐይ ሳይነካት የሰው ፊት ሳይገርፋት ቁጭ ብላ ንግስት ናት። በቃ እቀበላለሁ፣ ግን ነገርኩሽ እኔ ልጅ እንዲኖራት አልፈልግም። እሱን አቋም ምክተናል። ግን አንተ አግብተህ ፈታሃል? እኔ ገና አላገባሁም። ኦኬ። ስለዚህ ያላገባች አቋምክን ለምን መሰለሽ? ያገባች ብትሆንም አሁን ምን አለ መሰለሽ፣ እሷ ያገባችው በሐራም ሳይሆን በሐላል ነው። በሐላል ያልሆነ ነገር እኮ ፍሬንድ ይዛ ታገቢያታለሽ። ያን በአሁኑ ሰዓት ያልያዝ አታገኝም አብዛኛው። እና አግብታ የፈታችው እኮ በሐላል ነው ያገባችው። ለምን ትሸማቀቂበት? ያው ፍቅረኛ ይዛ እንትን ያለችው ነው። ትክክል። እሺ አግብታ የፈታች ብትሆን ችግር የለውም። ግን ልጅ ያልወለደች ከተዳሯ ልጅ ያልወለደች ልጅ አይፈልግም። ኦኬ በጣም ጥሩ። ለእህቱ ነው
ይህንን ያለው ኮንፊውዝ እንዳትሆኑ። ሶ ኮዱ 10 ነው። መስፈርቱ በእምነቷ ሙስሊም የሆነች እድሜዋ ከ20 እስከ 25 የሆነ ሀገር ቤት የምትኖር ጸይም ቁመቷ ከሜትር ከ67 እስከ ሜትር ከ67 ድረስ ስራ የሌላት አዩ ውጭ ሀገር ነው። አዎ እኮ ኢትዮጵያ ትገባለህ አንተ። ኢትዮጵያ በቃ ከ3 ዓመት ምናምን በኋላ እገባለሁ። ጀርመን ነው የምኖረው። እንግዲህ ኦኬ እገባለሁ ብዬ ራሴ እቅድ ስላለኝ ጥሩ። ስለዚህ ስራ የሌላት ራሱ የሚያስተዳድራት ቤት ቁጭ አድርጎ ያስተዳድራታል። በቃ ወንድ ነው፣ ትክክለኛ ወንድ እንደዚህ ሚስቱን ቤት አስቀምጦ ያስተዳድራል። የስ የፈታች ብትሆን ችግር የለውም። ልጅ ግን እንዳይኖራት ይህንን መስፈርት የምታሟይ እህቴ ካለሽ 10 ቁጥር ትጽፊያለሽ። እሺ እድሜው ከ30 እስከ 35 30 ደርሷል። ጥሩ እሺ። የትም ሀገር የሚኖር ብላለች። ሀገሩ ችግር የለውም። ጸይም ወይም ቀይ ያለችው። ስለዚህ አንተ ጸይም ነው ጥቁር ነው የምትባለው? ጸይም ነው የሚባለው። ቁመትክ መካከለኛ ነው? ሜትር ከ50 ሜትር ከ50 በቃ ከ60 አካባቢ። እሺ ቁመት ታሳይላለህ። ስራ አለክ? ስራ ምንድን ነው የምትሰራው? ዱባይ ነው የምሰራው። እሺ አግብተህ ፈተሃል? አላገባውም። ልጅ ወልደሃል? ኧረ አላገባውም እኮ። ሳታገቡ ከወልዱ የለ እንዴ ከፍቅረኞቻችሁ? እሱን ላይ አልወለድኩም። በዛን ተጫዋነት አብታለች። ልጅ አላት። ኦኬ ኦኬ። አንድ ልጅ አለካት። ኦኬ አልሐምዱሊላህ ሁሉ ሰላም። ሜሪዬ እና እንዴት ነው ስራ ሁሉ ሰላም ነው? እኔም ዱባይ ነው ኖረው እና እኔ ግን ባይዞዬ በዲንሽ ቀጥ ካልሽ እና ለቤተሰቤ ክብር ምናምን ካለሽ እኔም ለቤተሰብሽ ክብር እና በዲንሽ ቀጥ ካልሽ ፍቅር እንዲሁም ተከባብረን ወጥተን እንገባ ማለት ዋና ክብር ከቤተሰብ ነው የሚጀምረው፣ ከእናት አባት እነሱ ክብር ሰጥተን። ጎበዝ ጎበዝ፣ አንተ ሲሪየስ ነው። እሺ ለቤተሰቦች ክብር እንዲኖርሽ እፈልጋለሁ። እኔም ቤተሰቦችሽን አከብራለሁ፣ ግን ደግሞ በዲንሽ ቀጥ እንዲት ይፈልጋለሁ ማለት ገብቶሻል? አንቺ ትፈልጊያለሽ፣ በዲንሽ ቀጥ ማለት ትፈልጊያለሽ? በጣም እፈልጋለሁ። በቃ ቀጥ ያደርጋል። ተማሪ ደስ ይላል። ፎሎ አድርጋት። ወንድ ነው ቀድሞ ፎሎ የሚያደርግ። ፎሎ ባክ መልሽለት። መልሽልሃለሁ። በአካል የመገናኘት በቅርቡ በአካል የመገናኘት እድላችሁ ሰፊ ነው። እንደ ሌሎቹ እዛ ማዶ እና እዛ ማዶ አይደላችሁ። የሆነ ሀበሻ ሬስቶራንት ትቀጣጠሩና በአካል ትገናኙና ታወራላችሁ። ደግሞ ኢንሻላህ ደስ ይላል። ሁለታችሁም ቆንጆች ናችሁ። እናንተ የሚወለደው ልጅ ሳስበው በጣም ቆንጆ ነው የሚሆነው። ሁለታችሁም ቆንጆ ሲደመር ቆንጆ ይኳል ቆንጆ። ግን ሜትር ቁመት ስንት ነበር ያልከው? ረጅም ነው ሀቢብቲ። መካከለኛ ነኝ። አጭር የምትባል ሜትር ከ50 ግን ትበልጣለች ይመስለኛል። አይ ተሳስቶ ነው። ሜትር ከ50 ከ70 ምናምን ትሆናለች ስገምት። ሜሪ አንቺ ስንት ነው ሜሪ? እኔ ሜትር ከ65 ነኝ። እበልጣለሁ ማለት እኮ ነው ይሄ። አይ እኔ ቁመቱን በሜትር ተለክቶ አያውቅም። አያውቀውም ሲሉት ረጅም ነው። አንቺ ረጅም ሰው እንዴት ሸበኪም ያው ቆማ አየሁት እኮ እኔ ስገምት ሜትር ከ70 ምናምን እገምተዋለሁ። እንከስከስ ይሄ እኮ ለእኔ ነው የሚታየው። እንትኑ አንተ ወይኔ የተደወለበት አልጋው ላይ አልጋው ድረስ ቁመቱ ከዚህ በላይ ቁመት አንቺ ግን ያደርግልሻል።
ሜትር ከሰባ ረጅም ነው። ሜትር ከ65 አካባቢ ነው። እኔ ስገምተው ሜትር ከሰባ ይሆናል ልጁ። ባይሞላም ከሜትር ከ65 በላይ ነው። ወላሂ ከሜትር ከ65 በላይ ነው አለሽ። ባካላቡት ያለው ጓደኛው መሰከረለት። ወላሂ ደንግጦ ነው። በጣም አይናፋር ፈሪ ስለሆነ ነው። አይናፋርነት ነው። አይከሰከስም፣ አይማንቅጥባትም። አይናፋር መሆኑ እኔ ራሱ ሜትር ከ50 ሲል አንተ ምን አስበህ ነው እያልኩት እኔ ነኝ ያስደነገጥኩት። እንደሞላ ከ65 በላይ ነው። ጓደኛ ነው ያለ አይመቀኝም። እሱማ ምን ሆና ነው እያለኝ ነበር። አይ በቂ ነው። ይበቃኛል። በቃ ኩል እንድንሆንም እያንቀፍኩ ምናምን ወደ ላይ ምናምን ከምንጠለጠል እኮ ሜትር ከ65 በላይ ነው። ሜትር ከ68 ምናምን ቢሆን አንቺ ሜትር እዚህ ጋር ትሆኛለሽ፣ ትሻው ጋር ትሆኛለሽ። በቃ አቅፎሽ ምናምን መንገድ ሰለች። ኮንግራቹሌሽን ፍሮም ዩናይትድ አረብ ኢማሬት። ሁለታችሁም ከአንድ ዩናይትድ አረብ ኢማሬት በመሆናችሁ ደስ ያለኝ። በቅርቡ በአካል መገናኘት እድሉ ስለሚኖራችሁ ደስ ይላል። ከሁሉም የእናንተ አስደስቶኛል። ደስ አላችሁ።